ሰላም ጤና ይስጥልን የፋና ፖድካስት ተከታታዮች የጉብኝት ፕሮግራማችን ጀምሯል። በዛሬው ዕለት የምናስጎበኛችሁ የድል ሐውልትን ይሆናል። ሐውልቱን የሚያስጎበኙን አቶ ጥላሁን ጣሰው ይሆናሉ። አቶ ጥላሁን ጣሰው በጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ምክር ቤት አባልና የወታደራዊ ታሪክ ተመራማሪና ጸሐፊ ናቸው። እሳቸው በሐውልቱን በተመለከተ ታሪካዊ ማብራሪያ እየሰጡ ያስጎበኙናል። አብራችሁን ቆዩ። ይሄ ሐውልት የፋሺዝም ላይ ያገኘነው ድል መታሰቢያ ነው። እንደምታዩ የድል ሐውልት ነው እና ይሄ ሐውልት የተሰራው ቀድሞ ጣሊያን ፋሺዝም ኢትዮጵያን እንደወረረ ከወሰዳቸው እርምጃዎች አንደኛው ህዝቡ ከታሪኩ ጋር ያለውን ኩራት መስበር ነው። ስለዚህ እዚህ ቦታ ላይ በአክሱም ሐውልት ምሳሌ የተሰራ ሐውልት ነበረ። እሱም በድማሚ ታፈረሰ። የአፄ ምኒልክን ሐውልት የአድዋን ድልና አሸናፊነታችንን ስለሚያስታውስ እሱም ደግሞ በጨለማ አውርዶ ቀበረው። የድሮ ፖስታ ቤት ፊት ለፊት የጽላቱ ሐውልት የሚባል ነበር። እሱን የት እንዳደረሰው እስካሁን አናውቅም። አራተኛው ሐውልት ደግሞ ሮም የወሰደው ይሄ ባቡር ጣቢያው ጋር ያለው ሞአንበሳ የሚለው ሐውልት እሱን ወሰደና በራስ አሉላ ሐውልት ለ500 ጣሊያኖች ዶጋ ላይ ለገደሏቸው እሱ ሐውልት ስር አስቀመጠው። ድል አድራጊው ፋሺዝም አንበረከከው ለማለት። የዚህን ጊዜ እኮ ነው ዘራይ ደረስ ያንን ሲያይ ነው በሻቦላ በያዘው ጣሊያኖችን መምታት የያዘው። ስለዚህ አሁን ተመልከት፣ እዚህ ላይ ዙሪያውን የያዘው ንጉሠ ነገሥቱ በድል አድራጊነት የገቡ ጊዜ ያደረጉትን ንግግር ነው የሚይዘው። ሙሉውን ንግግር ነው። የንግግራቸው ጽሑፉ ነው። ይኸው ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ሚያዝያ 7 ቀን 1933 ዓመተ ምህረት በዋናው ከተማቸው በአዲስ አበባ ገብተው በቤተ መንግስታቸው የተናገሩት ዲስኩር የሀገር የኢትዮጵያ ሕዝብ በተለይም የታመናቸው አርበኞች በሚል ነው የሚጀምረው እና በፋሺዝም እንዴት እንደመጣ እንደወረረን፣ እንዴት የአርበኝነቱ እንቅስቃሴ እንደጀመረ፣ እንዴት ድል እንዳደረገን፣ አሁንም እንደ ጣሊያኖቹ ጭካኔ ሳይሆን በምሕረት የሚል ነው ንግግሩ። በሙሉ ታገኘዋለህ በታሪክ መጽሐፍት። 4 ሐውልቶች አሉ። ስለ ንጉሠ ነገሥቱን ክብር፣ አርበኞችን በማክበር የሞቱ አርበኞችን መስዋዕቶችን በማክበር የኢትዮጵያን ሕዝብ በማክበር ታሪክን ቅልጥፍ አድርጎ የጻፈ ነው። አርበኛ ታሪክ ሲጽፍ ሕዝብ እንዲያስተባብር፣ አንድ እንዲሆን፣ እንዲፋቀር ነው የሚያደርገው። ፋሺስቶችና ከፋፋዮች ደግሞ የሚያለያየውን ነው። አየኸው፣ ይሄ ሁሉም የኢትዮጵያ ሕዝብ እንዴት አርበኛ እንደሆነ በሐውልቶቹ በአራቱ ምስል እያየን ላሳየ። መጀመሪያ ከንጉሠ ነገሥቱ እንጀምር እና ልዩ ልዩ ቅርጻ ቅርጾች አሉ። ይሄ እዚህ ጋር እንጀምር እና ከዚህ ጋር እናውራ እና ይህ ሐውልት ደግሞ በጣም አስደናቂ ነው። ያለፉት የኢትዮጵያን 50 ዓመታት ታሪክ ቁልጭ አድርጎ የያዘ ነው። ይሄ ከጠላት ጋር ተስማምቶ ከመኖር ሞትን መርጦ በጦር ሜዳ ላይ የሚገባውን ሰርቶና ደሙን አፍስሶ 5 ዓመት ሙሉ ሲታገልና ሲሟገት በስደት ላይ ኖሮ እንደገና ከእግዚአብሔር ጋር በራራግነትን ጠላትን አባሮ ሰንደቅ ዓላማችንን ለመለሰልን ለቀዳማዊ ኃይለ ሥላሴ የቆመ የዘላለም መታሰቢያ ነው የሚለው። እነዚህን ነገሮች ያዝ። አንደኛ ንጉሠ ነገሥቱ በጦር ሜዳ ተዋግተዋል። ንጉሠ ነገሥቱ 5 ዓመት የአርበኞች መሪ ሆነው ተዋግተዋል። የእሳቸው መታሰቢያ ነው። ቅርጹም የእሳቸው ነው። ቅርጹ አሁን ይሄኛው ቅርጽ እንደገና የተሰራ ነው። የመጀመሪያው በእሳቸው ፊት ቅርጽ ነበር የተሰራው። ደርግ ንጉሠ ነገሥቱ የአርበኛው ሰራዊት አዛዥ ናቸው በማለት ፋንታ ጣሊያኖች እንደሚያወሩት ሸሽተው ሄዱ የሚል ተረት ሲፈጥር የፊታቸውን ቅርጽ ወደ ሌላ አፍርሶ ቀየረው። ስለዚህ በደርግ ጊዜ ተቀይሯል ማለት ነው ይሄኛው። አዎ እንደገና እንዲቀየር ተደርጎ ነው የመጣው።
ስለዚህ የ50 ዓመት ታሪኩን እንዴት ያወራል ብትል መጀመሪያ ላይ ይህንን ሀቅ ንጉሠ ነገሥቱ በጦር ሜዳም ተዋጊ፣ ከዛም በኋላ በስደትም ላይ የአርበኞች መሪ፣ ከዛ በኋላ ደግሞ ከአላይድ ፓወርስ ጋር ሆነው ኢትዮጵያን ነፃ ያወጡ መሆናቸውን የሚዘክረውን ሐውልት ታሪክ እውነተኛውን ታሪክ በማጣመም የተሰራው ነው። የተራዘመው የአርበኝነት ጦርነት ኢትዮጵያ ጣሊያን ሲወረን በመሳሪያ ዝቅተኛ መሆናችንን፣ በአድዋ ጊዜ በጣም ዘመናዊ መሳሪያ የታጠቅን ነበር። የእኛ መድፎች 4500 ሜትር ይመታሉ። የጣሊያን 3800 ሜትር ነው የሚመታው። መትረየሶቻችን እንደዚህ ትልቅ ናቸው። ከአንደኛው ዓለም ጦርነት በኋላ ግን መሳሪያ እንዳናስገባ ተከልክለን ስለነበረ በአብዛኛው በአድዋ ጦርነት የተጠቀምባቸውን መሳሪያዎች ይዘን ነው የተዋጋ ነው። ስለዚህ የኢትዮጵያ መንግስት ስላወቀ ገና ጣሊያን እንደወረረ፣ ምክንያቱም ሁለቱም ኢትዮጵያም ጣሊያንም የሊግ ኦፍ ኔሽንስ የዓለም መንግስታት ማህበር አባል ናቸው ሁለቱም ሀገሮች እና እንደወረረ ወደ ተራዘመ የአርበኝነት ጦርነት እንደምንገባ ተወሰነ። ፍቅር እስከ መቃብርን መቼም አንብበሃል። የሐዲስ ዓለማየሁን ትዝታን አንብበዋል? አላነበባችሁትም? ስለዚህ ትዝታን ወደ ገጽ 90 ግድም ላይ ከሽሬ ላይ እየተዋጋን እሳቸውም ሽሬ ዘምተው ነበረ ከራስ ምሩ ጋር እና ሽሬ ላይ እየተዋጋን እያሸነፍን ግን እንድናፈገፍግ ይታዘዛል። ለምንድን ነው እያሉ ይደነቃሉ እዛ ሜሞሪያቸው ላይ እና ከዛ ከተመለሱ በኋላ ራስ ምሩ ጠርተው በሱዳን በኩል ዕቃ ገዝተው ከዛ በኋላ በጋምቤላ በኩል ይመጣሉ ሲሏቸው ለምንድን ነው ሲሉ የተራዘመ ጦርነት እንገባለን ይሏቸዋል። ይሄ የማይጨው ጦርነት ከመጀመሩ አንድ ወር ገደማ ግድም ነው ይሄ የሆነው። ስለዚህ በኢትዮጵያ መንግስት በኩል የተራዘመ የአርበኝነት ጦርነት ለማድረግ ንጉሠ ነገሥቱ ስደት እንደሚሄዱ ተወስኗል። ከዛ በኋላ የማይጨው ጦርነት ላይ ንጉሠ ነገሥቱ በአካል ተሳተፉ። ጠበንጃ ይዘው መትረየስ ይዘው በደም ተነክረው ሲገቡ ያሳይሃል። የአበሻ ጀብዱም ላይ ስታያቸው እና የተዋጉ ናቸው የሚለውን 5 ዓመት ተዋግተው የመጀመሪያው ጦርነት ተሳተፉ የሚልህ እዚህ ላይ ይሄንን ነው። ከዛ የማይጨው ጦርነት በተደረገ በማግስቱ በአታዊ ዋሻ የሚባል አለ እዛው ማይጨው እዛ ለጦር አዛዦች መግለጫ ተደረገላቸው። እነዛ የተሰበሰቡት ቃለ ጉባኤውን የእንግዳ ወርቅ ሀብተወልድ ማይጨው የሚል መጽሐፍ አለልህና እዛ እሳቸው ቃለ ጉባኤ ስለነበሩ በ42 ምናምን የተጻፈ እሱ ቃለ ጉባኤ አለ። በሱ ላይ ነገ ተዋግተን ከምንሞት ለኢትዮጵያ ስንል 2 ዓመት 3 ዓመት ደማችን እናፍስስላት የሚሉ አሉ። ራስ ስዩም ለጊዜው ወደ ውስጥ አርበኝነት እንዲቀየሩ ንጉሥ አዘው ስለነበረ የራስ ስዩም ተወካያቸው እዛ የነበሩት የተራዘመ ጦርነት ከገባንማ 20 ዓመት 30 ዓመት እንዋጋለን ይላሉ። እሳቸውም ግን ያ 2-3 ዓመት የሚለው አብዛኛ ድምፅ ስለነበረው በኋላ 3 ዓመት ትንቢት እየተባለ የሚነገረው የዛነት የተወሰነው ነው። ከዛ አዲስ አበባ ሲደርሱ ደግሞ ለዚህ ለመንግስት ሹማምንቶቹ ተገለጸ እንጂ የተራዘመ ጦርነት እንዲገባ ንጉሱ በስደት እንዲሄዱ አርበኞች ቃላቸውን አክብረው የንጉሠ ነገሥቱን እንደሚጠብቁ፣ ንጉሠ ነገሥቱ ምንም አይነት ችግር ቢያጋጥማቸው ዙፋናቸውን ላይለቁ፣ አርበኞችም ታማኝነታቸውን ላይተው በገቡት ቃል መሰረት ንጉሠ ነገሥቱ በችግርም ላይ ሆነው ዙፋኔን አልለቅም ብለው ቆይተው ከዛ በኋላ የአላይድ ፓወርስን ይዘው ወደ ኢትዮጵያ መጥተው ነፃነታችንን አረጉ የሚለው ይሄ ቃል የታሪክ እውነታ ያለው ነው። አሁን ከምነግርህ ጋር አሁን የአላይድ ፓወርስ እንዴት አባል እንደሆንን በኋላ እነግርሃለሁ። ሁለተኛው የዓለም ጦርነት እንዴት አሸናፊ እንደሆነ እና ይሄ በዓል ዛሬ ሚያዝያ 27 ቀን በኢትዮጵያ ይከበራል። በፋሽዝም ላይ የተገኘው ድል ሚያዝያ 30 ቀን በአውሮፓ በፋሽዝም ላይ የተገኘው ድል ይከበራል። በዓለም አቀፍ ደረጃ በመስኮም ግንቦት 1 ቀን ይከበራል። በፋሽዝም ላይ የተደረገው ድል ኢትዮጵያ የሁለተኛው ዓለም ጦርነት ድል አድራጊ በመሆኗ
የሷም ድል ነው። ሶስቱም ድል የሷ ድል፣ ሶስቱም ድል ያለችበት። ይሄ ደግሞ አበባ ይዛለች፣ ይታያል አይደለ? አበባ ይዛለች። ለሀገራቸው ነጻነት 5 ዓመት ሙሉ በዱር በገደል እየተንከራተቱ ደማቸውን ላፈሰሱና አጽማቸውን ለከሰከሱ ለስመጥር አርበኞች የቆመ የዘላለም መታሰቢያ ይላል። በአርበኝነት ሕይወታቸው ላለፈው በውስጥ አርበኝነትም በስደት አርበኝነትም ለሞቱት ኢትዮጵያ ይኸው አበባ ጉንጉን ታስቀምጣለች የሚለውን የሚያሳይ ነው እና ያን ካምቤል የካቲት 12ቱን በዓል የአዲስ አበባ ሕዝብ ያደረገው የሽምቅ ውጊያ ይለዋል። በሚሊዮን የሚቆጠሩት በፋሽዝም ስለወደቁት ለሞቱት መታሰቢያ። ይሄ የአበባ ጉንጉን የለውም። ለማን ነው የቆመው? ይሄ ደግሞ እዚሁ ይነበባል። 5 ዓመት ሙሉ በጠላት የጭቆና ቀንበር ውስጥ ተቀምጠው የማትጠላ በራሳቸው ላይ የሞት ጥላ በራሳቸው ላይ እያንዣበበ ሀሳባቸውን በአርበኞችና በስደተኞች ሳይለዩ አገራቸውን በስውር ላገለገሉ የውስጥ አርበኞች የቆመ መታሰቢያ ዘላለማዊ ሐውልት ይላል። ይሄ ተጋዳይ አርበኞች አሉ፣ የውስጥ አርበኞች አሉ። በስደት ላይ የንጉሠ ነገሥቱን ዲፕሎማሲ የሚደግፉና የውጭ ሀገር የሚያደርጉ የዓለም አቀፍ የኢትዮጵያ ወርልድ ዋይድ ፌዴሬሽንም አባላት ለሆኑት ለሁሉም ነፍሳቸው ተርፎ ወደ ድል ለመጡት የተደረገ መታሰቢያ ነው። ያ ለሞቱት በሕይወት ላሉት ነው ማለፊያ። የአርበኝነት አርበኛ የሆነ ሰው ታሪክ ሲጽፍ አንዱን ፈሪ፣ አንዱን ጀግና፣ አንዱን አገር ወዳድ፣ አንዱን አገር ጠይ፣ አንዱን ባንዳ እያለ አይደለም የሚጽፈው። ሁሉም የኢትዮጵያ ሕዝብ በቻለው መጠን ለአገሩ ተቆርቋሪ ነው። ይሄ ደግሞ ያለ ሀገር ክብርና ነጻነት ለመኖር አለመኖርን ተረድተው የጠላት መሳሪያ በመሆን መከራና ስደትን መርጠው 5 ዓመት ሙሉ ተስፋ ባለመቁረጥ ሲንከራተቱ ለኖሩ ስደተኞች የቆመ መታሰቢያ ሐውልት ነው። ይሄ ደግሞ የውስጥ አርበኞችና ተጋዳይ አርበኞች፣ ይሄ ደግሞ የውስጥ አርበኞች ሆነው ከንጉሱም ጋራ የዲፕሎማሲያዊ ትግሉን ለማቋቋም ነው። ታዲያ ንጉሠ ነገሥቱ ደብረ ማርቆስ ሲደርሱ እንደዚህ አይነት ነገር ታያለ። ከአርበኞች እነ በላይ ዘለቀ፣ ከስደተኞች ከንጉሠ ነገሥቱ ጋራ ከሱዳን የመጡት ከውስጥ አርበኞች ደግሞ ራሳቸው ራስ ኃይሉን ታገኛለህ። ራስ ኃይሉን ከአዲስ አበባ ድሬዳዋ ድረስ ወስደዋቸው ንጉሠ ነገሥቱ የአርበኝነቱን ትግል ከጠላት ጋር ሆነው በስውር እንዲደግፉ አስምለው ነው የለቀቋቸው። ድሬዳዋ የተዋቸው አስምለው ነው። እሳቸውም የውስጥ አርበኛ ናቸው። ስለዚህ ደብረ ማርቆስ ላይ ምን አገኘን? የውስጥ አርበኞች፣ ተጋዳይ አርበኞች፣ የስደት አርበኞች ሶስቱም አንድ ላይ ሆኑ። የኢትዮጵያ ሕዝብ እንዲህ ይቆማል። በአጠቃላይ ደግሞ ይሄ አሁን በሀገር ውስጥ ስላለው ጉዳይ ነው ያወራ ነው። ቅድምም እንዴት የአርበኝነቱ ትግል እንደጀመረ አውርቻለሁ። በአታዊ ዋሻው ስለተደረገው ከወታደሮች ጋር ስብሰባ፣ ሐዲስ ዓለማየሁን አንስቼ ከማይጨው ጦርነት በፊት ወደ ሱዳን ዕቃ ገዝተው በእንትን እንዲመለሱ የተራዘመ ጦርነት እንደሚካሄድ መገለጹን ነግሬያለሁ አይደለ? አሁን የአርበኝነቱ እንቅስቃሴ 3 ደረጃ ነው። ያንን 3 ደረጃ ነው ይሄ ሐውልት የሚነግረው። የመጀመሪያው ደረጃ
ንጉሠ ነገሥቱ በስደት ይሄዳሉ። ምንም ቢሆኑ ዙፋናቸውን አይለቁም። አርበኛው ምንም ቢሆን ለንጉሠ ነገሥቱ ታማኝነቱን አይተውም። አሁን በዚህ መሰረት ንጉሠ ነገሥቱ ስደት ሲሄዱ የንጉሠ ነገሥቱን ዲፕሎማሲያዊ ትግል ለመደገፍ ምክንያቱም ጣሊያንም ኢትዮጵያን የሊግ ኦፍ ኔሽንስ አባል ናቸው። ክርክሩ እዛ ላይ ነው ያለው እንጂ ጣሊያን እኛን ቅኝ ልገዛ ይዛ መጣ አይደለም። የዓለም መንግስታት ማህበር አባል ናቸው ሁለቱ። ኢትዮጵያ የዓለም መንግስታትን ደንብ ያከበረች ናት። ጣሊያን የዓለም መንግስታትን ደንብ በማክበር በኢትዮጵያ ላይ ጦርነት ያደረገች ናት። የዚህን ጊዜ ሌሎቹ ሀያላን መንግስታት ጣሊያንን መውጋት አለባቸው፣ ኢትዮጵያ ጎን ሆነው። ለዚህ ነው ዲፕሎማሲያዊ ትግሉ የሚካሄደውና ያንን ለመደገፍ አርበኞች አዲስ አበባን ሁሉ ለመያዝ ይሞክራሉ። በክረምቱ ጃንሆይ ከሄዱ በኋላ እነ ደጃች ፍቅረ ማርያም እኮ እዚህ ቀበና ድልድይ ጋር ተዋግቶ ሞቱ ሲሉ እኮ በማታውኑ የነበሩት እዚህ ካሳንቺስ ወረደ ብለ ዘነበ ወርቅ ትምህርት ቤት ጋር ነበር የነበሩት፣ እዚህ ቅርብ ነበር። ይሄ ሁሉ አርበኞቹ እየታገሉ መሆኑን በማሳየት ለንጉሠ ነገሥቱ ድጋፍ ማድረግ ነው። ሌሎችንም ከተማዎች ለመያዝ ይሞክራል። ከዛ በኋላ የውስጥ አርበኞችን ግራዚያኒ ትላልቆቹ የጦር መሪዎችን ሲይዝ እነ ራስ ደስታን ሲይዝ ዝም ብሎ ነው የሚገለው። እነ ደጃዝማች ወንደሰንን የራስ ካሳን ልጆች ሲገድል ዝም ብሎ ነው የሚገለው። ካለ ጄኔቫ ውል ምናምን የጦርነት እንትን አያውቅም። ስለዚህ ግራዚያንን ለመግደል የተደረገው የኢትዮጵያ መንግስት ውሳኔ በጣም አጸፋው 30 ሺህ ህዝብ የሚያልቅ አደረገው። ስለዚህ ሁለተኛው የጦርነት ደረጃን እንድንጀምር ግዴታው ነበር። ሁለተኛው የተራዘመው የአርበኝነት ጦርነት ደረጃ ጣሊያንን በካምፑና በከተሞች ውስጥ ዘግቶ መያዝ ነው። አርበኛው ሰራዊት ውስጥ የነበሩት ድሮ ማይጨው ጦርነት የምታገኛቸው በኋላ ተመድበው በጎንደርም እዚህ በሸዋም እነ ራስ ከበደ የራስ ካሳ ልጆች በሰላሌ የራስ ደስታ ጦር ከታች ራስ ምሩ ከወለጋ ሲነቃነቁ የምታያቸው ሁሉ ያለቀ የአርበኛ ሰራዊቱን ወጣቶች እንዲመሩት ይደረጋል እና ሁለተኛው ገበሬ ሆኖ ሰፍሮ እያረሰ ጣሊያን ከካምፑ ከወጣ ሊዝ ከመጣ ቁጣ እያሰማ አንድ አካባቢ ያለው አርበኛ ግብርናውን ትቶ መዋጋት ይጀምራል። ሌሎቹ ደግሞ ከየአካባቢው መጥተው ከበባ ውስጥ ያደርጉታል። ከበባ ውስጥ ያደርጉት ተመልሶ ብዙ ሰው ሞቶበት አርበኛ ትንሽ ሞቶ ብዙ ሰው ሞቶበት ተመልሶ ካምፑና ከተማ ይገባል። ይሄ ሁለተኛው የአርበኝነት ጦርነት ደረጃ ይባላል። በዚህን ጊዜ ሰዎቹ እራሳቸው ናቸው የሚመርጡት መሪዎቻቸው። ለምሳሌ አሁን ራስ አሞራውን አየህ አይደለም? አሞራው በአሞራው ዘፈን ሳሰማ አትቀርም። አሁን አሞራው ውብነህ ደጃዝመንት የዛን ጊዜ ራስ ውብነህ የሚባሉት ህዝቡ ይመርጣል እና ጣሊያንም ከትልቅ ሹማምንት ጋር እንደሚዋጋ ለማሳየት ህዝቡ ራስ ይላቸዋል። ከዛ ጃንሆይ ያጸድቁታል ለራሱ። የአርበኞችና ንጉሠ ነገሥቱ የሚገናኙበት አለ። የሬዲዮ ኮሚኒኬሽን አለ። በላያ ተራራ የሚባል አለ። እዚህ ባህር ዳር 40 ኪሎ ሜትር ርቀት ላይ ተራራ በላያ ነው የሚሉት ፕሮናንስ ነው። በላያ የሚሉት አለ። እዛ ላይ የመጀመሪያ ሬዲዮ መጣና ተተከለ። ንጉሠ ነገሥቱ የሚገናኙበት ከአርበኞች ጋር ጣሊያን በአውሮፕላን አቃጠለው። እንደገና ሌላ መጥቶ ተተከለ። የመጀመሪያው ንጉሠ ነገሥቱ ግንኙነት በዚህ በጅቡቲ ነበረ። ከየካቲት 12 ስርጭት በኋላ ተቆራረጠ መስመሩ። በዛኛው ተተካ፣ በሱዳን በኩል ማለት ነው ተተካ። በዛኛው በለያ ተራራ ላይ ባለው። ስለዚህ የንጉሠ ነገሥቱ ሁሉንም መሩ የሚባለው ለዚህ ነው። እና ሶስተኛ ደረጃ የሚባለው ንጉሠ ነገሥቱ ጣሊያን ከጀርመን ጋር ማበሯን ሲያውቁ ወዲያውኑ ሲያውቁ እኔ ሰራዊቴንና ራሴንም ከእናንተ ጎን አሰልፋለሁ ብለው ለቸርችል ጻፉ። ለዊንስተን ቸርችል እሱን ከጻፉ በኋላ የአላይድ ፓወርስ መጥተው
አርበኞቹም ተባብረው ኢትዮጵያ ነፃ ወጣች። ስለዚህ ኢትዮጵያ በፋሽዝም ቀንበር ስር ለመውደቅ የመጀመሪያው ሀገር ናት። ከፋሽዝም ቀንበር ነፃ ለመውጣት በአርበኞቿና በአላይድ ኃይሎች የመጀመሪያው ሀገር ናት። ኢትዮጵያ ነፃ ከሆነች በኋላ ከአላይድ ፓወርስ ጋር በመተባበር በጣሊያን፣ በጀርመን፣ በጃፓን እና በሌሎች የፋሽስት ሀገሮች ላይ ጦርነት አወጀች። የጦርነቱን ስታውጅ ደስታውን በመቀበል የገለጹት የአሜሪካው ፕሬዚዳንት ሩዝቬልት አስተባባሪ ነበሩ። እሳቸው ያሉትን ቃል ነው ብዙ ጊዜ የምጠቀመው። መጀመሪያ በፋሽስት ቀንበር ስር የወደቀችው ኢትዮጵያ፣ መጀመሪያ በአላይድ ፓወር ነፃ የወጣችው ኢትዮጵያ በአክሲስ ፓወር ሰዎች ላይ ጦርነት በማወጇ በጣም ደስ ብሎናል ብላ ኢትዮጵያ የሁለተኛው የዓለም ጦርነት አካል ሆነች። የአላይድ ፓወር አባል በመሆኗም የፓሪስ ውል ላይ 25 ሚሊዮን ዶላር የጦር ካሳ ተከፈላት። ይቺ ሐውልት ያለፉን የኢትዮጵያ 50 ዓመታት ታሪክ ትናገራለች። እንዴት ብትለኝ ለውጡ መጣ የ1966 አብዮ በሐውልቱ ላይ የምንናገረውም በታሪክም የታወቀው ኢትዮጵያ ወደ ተራዘመ የአርበኝነት ጦርነት የገባችው በመንግስት በተወሰነ ውሳኔ መሰረት ነው። የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበርን በጠላት ጊዜ ሲቋቋም ለማስተባበር አርበኞችን ለንጉሠ ነገሥቱ ታማኝ ሆኖ ነው። ግን ጣሊያኖች ድሮ ስም ለማጥፋት እንደሚያወሩት ንጉሠ ነገሥቱ ሸሽተው ሄደዋል የሚል በውሸት ስም ስለተፈጠረ የአርበኞች የድል በዓል የነበረው ሚያዝያ 27 ወደ መጋቢት 28 ተዛወረ። ንጉሠ ነገሥቱም የተራዘመውን የአርበኝነት ጦርነት አቃጅም መሪም 5ቱንም ዓመት ከዛም ኢትዮጵያን ወደ ሁለተኛው የዓለም ጦርነት ከአላይድ ፓወርስ ጎን በማሰለፍ ያደረጉትን አስተዋጽኦ በማቃለል የሽፍትነት ውጊያ እንደተጀመረ አይነት ነገር ሆነ እና ፊታቸውም እንዲቀየር ተደረገ። የእሳቸው ምስል ፊት እንዲቀየር ተደረገ። አዎ እንደው በዚህ ላይ ቀኑስ ለምን መጋቢት ለምን ሆነ? ለምን ተቀየረ ወደ መጋቢት ከሚያዝያ 27 የሚለውስ? ደርግ ቀየረው አልኩ። ይሄ ሐውልት ሚያዝያ 23 ነው የሚለው። ያው ከሚያዝያ 23 ቀየረው። ከንጉሠ ነገሥቱ ድል አድራጊነት የኢትዮጵያን ድል አድራጊነት የሚያሳይ መሆኑ ቀረ። ሚያዝያ እሱን እኛው ሳይሆን የእውነተኛውን ታሪክ እናውራ እና የፊታቸውን እንዲቀየር ተደረገ። ስለዚህ የድል ቀንም በመባል ፋንታ የአርበኞች ቀን በማለት ማክበር ተጀመረ። 2 ዓመት ሆኖናል። አሁን የአርበኞች ቀንም የድል ቀንም አድርገን እናከብረዋለን። 2 ዓመት ከዛሬ 50 ዓመት በፊት ሲከበር ያ እዛ የምታየው ሜዳ ነበረ በሙሉ እና የጦር ሰልፍ ተደርጎ የአውሮፕላን ትርኢት ኖሮ ነበረ ድል በዓሉ የሚከበረው። ኢትዮጵያ በፋሽዝም ቀንበር ስር ለመውደቅ የመጀመሪያዋ ናት። ቀደም ሮዝቬልት እንደሚሉ ኢትዮጵያ 5 ዓመት ሙሉ በንጉሠ ነገሥቱ በስደት ባለው በመንግስት እና በአርበኛው ጦር እየተመራች በፋሽዝም ላይ ተጋድሎ ያደረገች ናት አይደለ? ከዛ በኋላ ደግሞ በጃፓን በጀርመንና በጣሊያን ላይ እና በሌሎቹም የአክሲስ ኃይሎች ላይ ከአላይድ ፓወርስ ጎን በመቆም ጦርነት አውጃ እስከ ሁለተኛው የዓለም ጦርነት የሰራች ናት። እንደው በሐውልቶቻችን በመታሰቢያ ሐውልቶቻችን በአጠቃላይ ይሄን ብቻ ሐውልት ሳይሆን ሌሎችም ሐውልቶች ዙሪያ ትውልዱ ግንዛቤው በተመለከተ ምን አስተያየት አለው? ሐውልቶቻችን ብዙ አሉ በሀገራችን በዚህ አዲስ አበባ ከተማም በሌሎች ክፍለ ሀገር ከተሞችም ልዩ ልዩ ኩነቶችንና ጀግኖችን የሚያስታውሱ ሐውልቶች አሉ። ይህም በተመለከተ ትውልዱ ግንዛቤ ምን ይመስሎታል? እርሶ እይታ። ወታደሩም የመከላከያ ኃይላችንም
የድል በዓል መሆኑን በማወቅ የአርበኞች በዓልም የድል በዓል መሆኑን በማወቅ የአበባ ያስቀምጣል። እዚህ 2 ዓመት ሆነው ማለት ነው። አሁን ሁለተኛ ይሆናል ማለት ነው። ጠቅላይ ሚኒስቴሩም እንኳን አደረሳቸው የሚለው ላይ አርበኞችንም የድል በዓሉንም ያደርጋሉ። 2 ዓመት ሆነ አሁን ይሄን ስናከብር። መልካም ድል እንግዲህ ያው የሁላችንም ስለሆነ ድምቀቱ እየጀመረው ይመስላል። አሁን እንግዲህ በአዲስ መልክ ስመሰየቡ ጥሩ ይመስለኛል። ሌላ ግን አንድ ጥያቄ አለኝ። እንደው ለእርሶ የግል ጥያቄ ነው የምጠይቀው። እኔ እዚህ 6 ኪሎ ነው የተማርኩት እና የሰማዕታት ሐውልትን ሳይ የሚሰማኝ ስሜት አለ። ከባድ ስሜት ነው። በቃ ቁጭቱ ምኑ ሁሉ ተደምሮ መግለጽ ያስቸግራል። እሱ በዚህ ሲያልፉ እንደው ምን ይሰማዎታል? ይሄን ሐውልት ሲያዩ እንደ ግለሰብ ማለት ነው። እንደኛ እኔ የኢትዮጵያ ታሪክ በማስተባበልና በአብዮተኞችና በአክራሪዎች ነገር የኢትዮጵያ ታሪክ ይደበዝዛል ብዬ ስለማላምን በድል ሐውልት መሆኑ ይሰማኛል እና መጽሐፍም እኮ አሁን የጻፍኩት አሁን እንደወራሁ ነው የጻፍኩት እና ምንም የሚሰማኝ የለም። ይሄ እንግዲህ ይሄ የተቋቋመው በ1923 የአክሱም ሐውልት ምስል እዚህ ተቋቋመ አልኩ። ጣሊያን በድማሚት አፈረሰው። እንደገና መንግስታችን ሲመጣ ይሄንን ሐውልት ሰራና የአክሱምንም ሐውልት ድሮ የፈረሰውን እንዲያሳይ አድርጎ የድል አድራጊው ሞአንበሳ ዘእምነገደ ይሁዳን ከላይ አድርጎ የአክሱም ሐውልት ድሮ በድማሚት ጣሊያን ያፈረሰውን እንደገና አሳምሮ ሰራው። ታሪክህን መልሶ የሚነሳ ነገር ነው፣ ወድቆ አይወድቅም። በጣሊያን እሳቤማ የሚኒልክን ሐውልት ሲቀብር ይሄን እዚህ የነበረውን የአክሱም ሐውልት ሲያወድም የጽላቱን ሐውልት የት እንደደረሰ ሲያጠፋ ያንን ሁሉ የሚያደርገው ከታሪካችን እንድልቅ ታሪካችን እንዲበላሽ ነው አይደለ? ግን ይሄ ምን ያሳይሃል? የፈረሰው እንደገና ተሻሽሎ ተገነባ በድል አድራጊነት። አሁን ደግሞ በቅርቡ በሐውልቱ ዙሪያ አዲስ ገጽታ ሰፋ ያለ ቦታና መቀመጫዎች ላሉትና ይህ እንግዲህ ምን ለሐውልቱና ለአካባቢው ምን ይጨምርለታል ብለው ያስባሉ? ይሄ አሁን ይሄ ፕላዛ የሚለው የተሰራው ማለት ነው። አሁን የድል በዓላችንን የምናከብረው የአላይድ ፓወርስ አባልን በመሆናችን ከፋሽዝም ጋራ የፋሽዝም ላይ የተገኘ ድል በመሆኑ ከፋሽዝም ላይ የተዋጉ ሀገሮችን አምባሳደሮችን ሁሉ እየጠራን ነው የምናከብረው። ምክንያቱም የጋራ ባህላችን ነው። ኢትዮጵያም የአላይድ ፓወርስ አባል ናት እና እነሱም ደግሞ የጋራ ድላቸው ነው። ስለዚህ አሁን ድሮ ድንኳን ለመትከያም ህዝብ ለማስተናገጃም ጠበብ ይላል። አሁን ደግሞ በሰፊው ከዓለም አቀፍ አድርገን ስለምናከብረው ያንን ያመቻችልሃል እና ብዙም ሰው ይይዝልሃል እና ቆንጆ ነው። ሀገራችንን እንድንወድ የተከፈለን ዋጋ እንድናቅ የሚያደርግ ትልቅ ሐውልት ነው። ታሪኩን ማሳወቅ ግዴታ ስላለብን ነው የመጣ ነው። የአርበኞች በዓልና የድል በዓልን አስመልክቶ ላደረጉልን ማብራሪያ አቶ ጥላሁን ጣሰውን እጅግ በጣም አድርጌ አመሰግናለሁ። ስላደረጉልን ገለጻ እና ስለሰጡን ማብራሪያ እግዚአብሔር ያክብርልኝ። የፋና ፖድካስት ተከታታዮች እንግዲህ ከአቶ ጥላሁን ጣሰው ጋራ 84ኛውን የድል በዓል አስመልክቶ የነበረን የጉብኝትና የውይይት ቆይታ እዚህ ላይ ተጠናቋል። አብራችሁ ስለነበራችሁ እናመሰግናለን። ሰላም ቆዩ።